ለምንድነው አንዳንዶች በጣት በሚቆጠሩ ዓመታት ውስጥ ሕይወታቸውን ሙሉ በሙሉ ቀይረው ወደ ላቀ የስኬትና የነጻነት ማማ ላይ ሲወጡ፣ ሌሎች ደግሞ ለዓመታት ምንም አይነት ተጨባጭ ለውጥ ሳያሳዩ በአንድ የሕይወት አዙሪት ውስጥ ተቸንክረው የሚቀሩት? ለምንድነው ብዙ ሰዎች ሌት ተቀን ጠንክረው እየሰሩ እረፍት አጥተው እየደከሙ ነገር ግን ያንን የሚመኙትን ሕይወት መኖር የሚሳናቸው? እስኪ ለአፍታ ቆም ብለን እናስብ። ሁላችንም በውስጣችን እጅግ ግዙፍ የሆነ እምቅ አቅም፣ ትልቅ ህልምና ብሩህ አእምሮ አለን። ታዲያ ያንን ውብ ህልማችንን፣ በየቀኑ የሚከፍቱልንን ወርቃማ እድሎች፣ በራስ መተማመናችንንና አጠቃላይ የህይወት ስኬታችንን በዝምታና በማይታይ ሁኔታ ውስጥ ሆነው የሚያጠፉብን ረቂቅ ስህተቶች ምንድን ናቸው? ወዳጆቼ፣ ዛሬ የምንወያይበት ጉዳይ የህይወትና የሞት የነጻነትና የባርነት ያህል እጅግ የከበደ ትርጉም አለው። አብዛኞቻችን ሳናውቀው በየቀኑ በምንደጋገማቸው ትንንሽ የሚመስሉ ነገር ግን እጅግ በጣም አደገኛ በሆኑ ስህተቶች ምክንያት ራሳችንን በገዛ እጃችን አስረን ይዘናል። ይህ ቪዲዮ እስኪያልቅ ድረስ ትኩረታችሁን ሰጥታችሁኝ አብራችሁኝ ከቆያችሁ ከህይወት ፍጥነታችሁ ወደ ኋላ እየጎተቷችሁ ያሉትን የማይታዩ የስነ ልቦና ሰንሰለቶች በግልጽ ታውቋቸዋላችሁ። ዛሬ ሰዎችን ወደ ኋላ የሚያስቀሩትን 10 አደገኛ ስህተቶች በጥልቀት ከመፍትሄ ጋር እንመረምራለን። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥን ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላል እና እስከ መጨረሻው በማድመጥ ወደ ኋላ እያስቀሯችሁ ያሉትን 10 አደገኛ ጠላቶቻችሁንና ስህተቶቻችሁን ተዋውቋቸው። በተለይ መጨረሻ ላይ የምናያቸው ሁለተኛውና አንደኛው ስህተት አብዛኛው ሰው በቀላሉ የሚሰራውና ብዙዎቻችንን ያካተተ ነገር ነው። ስለዚህ ቪዲዮውን እስከ መጨረሻው በመከታተል በሚገባ ተረዱት። እንዲሁም ቪዲዮ አቅም እንዲኖረው ላይክ በማድረግ ጀምረው ስኬቱን ለሚመኙለት ወዳጅ ሼር እያደረጉ ወደ ቁም ነገራችን እንግባ። 10ኛውና ብዙዎቻችንን ገደል የሚከተው አደገኛ ስህተት ግልጽ የሆነ ግብ አለመኖር ነው። በህይወታችን ውስጥ ወዴት እንደምንሄድ በግልጽ ሳናውቅ ስንጓዝ የትኛውን መንገድ ትክክል ይመስለናል። ብዙ ሰዎች ጠዋት ይነቃሉ፣ ወደ ስራ ወይንም ወደ ትምህርት ቤት ይሄዳሉ፣ ማታ ደክሟቸው ይመለሳሉ። ነገር ግን ከ3 ወይንም ከ5 ዓመት በኋላ የት መድረስ እንደሚፈልጉ ምንም አይነት ግልጽ የሆነ የአእምሮ ምስል የላቸውም። ታላቁ ሮማዊ ፈላስፋ ሴኔካ ይህንን ሲገልጸው አንድ መርከበኛ ወደ የትኛው ወደብ እየተጓዘ እንደሆነ በግልጽ ካላወቀ ከየትኛውም አቅጣጫ የሚነፍሰው ንፋስ ሊረዳው አይችልም ይላል። ግብ አልባ መሆን በአእምሯችን ላይ ከፍተኛ የሆነ የስነ ልቦና ጫና፣ የባዶነትና የጭንቀት ስሜትን ይፈጥራል። በኒውሮ ሳይንስ ጥናት መሰረት አእምሯችን ሬቲኩላር አክቲቬቲንግ ሲስተም የተባለ እጅግ አስገራሚ ክፍል አለው። ይህ ክፍልም የሚሰራው እኛ ግልጽ የሆነ ትዕዛዝ ወይንም ግብ ስንሰጠው ብቻ ነው። ግብ ስንነፍገው አእምሯችን በአካባቢያችን ያሉትን ወርቃማ እድሎች ማየት ያቆምና ትኩረታችንን አላስፈላጊ በሆኑ የዕለት ተዕለት ጫጫታዎች ላይ ይበትነዋል። የጠራ ግብ አለመኖር የገንዘብ የጊዜና የጉልበት ብክነትን በማስከተል ህይወትንም ትርጉም አልባ ያደርገዋል። ታዲያ መፍትሄው ምንድነው ካላችሁኝ፣ ይህንን ወንድማዊ ምክሬን ተቀበሉኝ። ዛሬውን ወረቀትና እስክሪብቶ አውጥታችሁ በህይወታችሁ ማሳካት የምትፈልጉትን ትልቁን ነገር በግልጽ ጻፉት። ግልጽነት ያለው ግብ እጅግ ኃያል የሆነ የህይወት ሞተር ነው። ወዴት እንደምትሄዱ ስታውቁ ዓለም ራሷ መንገድ ትለቅላችኋለች። ግብ እንዴት ማውጣት እንዳለባችሁ ግር ካላችሁ ደግሞ ከዚህ በፊት ስለ ግብ አወጣጥ ያካፈልኳችሁን ቪዲዮ መለስ ብላችሁ ተመልከቱት። 9ኛው ስህተት ነገሮችን ለነገ በስንፍና ማስተላለፍ አሊያም ማዘግየት ወይንም ፕሮካስቲኔሽን ነው። ስንቶቻችንን ነገ በእርግጠኝነት ጀምራለሁ፣ ሰኞ አደርገዋለሁ፣ አዲስ ዓመት ሲመጣ ህይወቴን እቀይራለሁ እያልን የህይወታችንን ውድና ተመልሶ የማይመጣ ጊዜ ያባከን ነው። ነገሮችን ማዘግየት የጊዜ አጠቃቀም ችግር ሳይሆን ጥልቅ የሆነ የስሜትን መቆጣጠር ወይንም ኢሞሽናል ሬጉሌሽን ችግር መሆኑን የስነ ልቦና ሊቃውንት ይነግሩናል። አእምሯችንም በተፈጥሮ የተሰራው ህመምንና ድካምን ሸሽቶ ቅጽበታዊ ደስታን ወይንም ኢንስታንት ግራቲፊኬሽንን እንዲፈልግ ሆኖ ነው። አንድን ከባድ ስራ ወይንም ትምህርት ለመጀመር ስናስብ አእምሯችን ውስጥ ያለው አሚግዳላ የተባለው የስሜት ማዕከል ይህ ድካም ልክ እንደ አደጋ ሆኖ ይሰማውና ወዲያውኑ ወደ ቀላል ነገር ለምሳሌ ወደ ማህበራዊ ሚዲያ ወይንም ወደ ፊልም እንድናዘነብል ያደርገናል። ጄምስ ክሌር አቶሚክ ሃቢትስ በተሰኘው ታላቅ መጽሐፉ እንዳብራራው ዘመናዊው ማህበረሰብ የተገነባው ፈጣን ሽልማትና ርካሽ ዶፓሚን በሚሰጡ ነገሮች ላይ በመሆኑ አብዛኛው ሰው ለረጅም ጊዜ ለሚለፋ
ለገባበት ስኬት ትዕግስት አጥቷል። ይህ ስህተትም እምቅ አቅማችንን በውስጣችን አምቆ በማስቀረት ዕድሜያችን ሲገፋ ለከባድና መሪር ጸጸት ይዳርገናል። ታዲያ እኛም ይህንን ችግር ከተረዳን ይህንን የሥነ ልቦና ወጥመድ ለመስበር የ2 ደቂቃ ሕግን መጠቀም እንችላለን። ማንኛውንም ከባድ ሥራ ስንጀምር ስራውን ሙሉ በሙሉ ለመጨረስ ከማሰብ ይልቅ ለ2 ደቂቃ ብቻ ሰራዋለሁ ብለን ራሳችንን ማሳመን አለብን። ስራውን ከጀመርን በኋላ አይምሯችን ስለሚላመድ ጸጥ ቀጥ ብሎ ስራውን ይፈጽማል። ማዘግየትን ማሸነፍ የምንችለው በማሰብ ሳይሆን አሁኑን ወደ ድርጊት በመግባት ብቻ ነው። 8ኛው አደገኛ ስህተት ውድቀትንና ስህተትን አብዝቶ መፍራት ነው። በታሪክ ውስጥ በሕይወታቸው ትልቅ ነገርን ሰርቶ ያለፉ ሰዎችን ታሪክ በጥልቀት ብናጠና የሁላቸውም የጋራና አስገራሚ ባህሪ ውድቀትን እንደ ትልቅ መማሪያ ክፍል መጠቀማቸው ነው። ነገር ግን አብዛኛው ሰው ስህተት ላለመስራትና በሰዎች ላለመተቸት ሲል ምንም አይነት አዲስ ነገር ሳይሞክር በተለመደው የኑሮ አዙሪት ውስጥ ዕድሜውን ይገፋል። በዝግመተ ለውጥ ስነ ሕይወት መሰረት በጥንቱ የሰው ልጅ ማህበረሰብ ውስጥ ስህተት መስራት ማለት ከጎሳው መባረር እና ለሞት መጋለጥ ማለት ነበር። ስለዚህ አይምሯችን ዛሬም ድረስ ውድቀትን ልክ እንደ ሞት አደጋ አድርጎ እንዲፈራው ተቀርጿል። ነገር ግን ዛሬ ባለንበት ስልጡን ዘመን ውድቀት ማለት ትምህርት ማለት ነው። ካሮል ዱዌክ የተባለችው የሥነ ልቦና ምሁር ማይንድሴት በተባለው መጽሐፏ ሰዎች 2 አይነት መሰረታዊ አስተሳሰብ እንዳላቸው ታስረዳለች። ቋሚ አስተሳሰብ ወይንም ፊክስድ ማይንድሴት እና አዳጊ አስተሳሰብ ወይንም ግሮዝ ማይንድሴት። ስለዚህ የእናንተ አስተሳሰብ የቱ ጋር እንዳለ ቆም ብሎ መለየት ያስፈልጋል። ውድቀትን አብዝተው የሚፈሩ ሰዎች ችሎታቸው ከተፈጥሮ የተሰጠና የማይቀየር ይመስላቸዋል። ስለዚህ እንዳይዋረዱ ብለው አዳዲስ ፈተናዎችን አይሞክሩም። ነገር ግን የዓለማችን ታላቁ የቅርጫት ኳስ ተጫዋች ማይክል ጆርዳን በሕይወቱ ከ9000 በላይ ወሳኝ ኳሶችን ስቷል። በመቶዎች የሚቆጠሩ ጨዋታዎችንም ተሸንፏል። እሱ ግን እኔ በሕይወቴ ደጋግሜ ወድቄያለሁ፣ ለዚህ ነው ዛሬ ይህንን ያህል ስኬታማ የሆንኩት ይላል። ውድቀት ማለት የሕይወት መጨረሻ ሳይሆን ገና እየሞከራችሁ መሆኑን የሚያሳይ ሕያው ማስረጃ ነው። 7ኛው እኛን ወደ ኋላ የሚጎትተን ስህተት ምክንያት ማብዛትና ለራስ ሕይወት ኃላፊነት አለመውሰድ ነው። ሕይወታችን የተበላሸው ያሰብነው ያልተሳካው በመንግስት፣ በቤተሰብ አስተዳደግ፣ በኢኮኖሚ ወይንም በጓደኞቻችን ምክንያት ነው ብለን ስናስብ ሳናውቀው ራሳችንን ጥልቅ የሆነ የተጠቂነት መንፈስ ወይንም ቪክተም ሜንታሊቲ ውስጥ እንከታለን። የሰው ልጅ ኢጎ ራሱን ከስህተትና ከጥፋተኝነት ስሜት ለመከላከል ሲል ሁልጊዜም ጣቱን ወደ ውጭ ወዳለ አካል ይቀስራል። በስነ ልቦናው ዓለምም ይህ ሂደት ኮግኒቲቭ ዲዞናንስ በመባል የሚታወቀውን የአእምሮ ግጭት ለማስታገስ የሚደረግ ራስን የማታለል ስልት ነው። ነገር ግን ልብ በሉ ወዳጆቼ፣ ለሕይወታችን ኃላፊነትን ለሌላ አካል አሳልፈን ስንሰጥ ሕይወታችንን የመቀየርና የማስተካከል ኃይላችንንም አብረን እየሰጠን መሆኑን ፈጽመን አንገነዘብም። ጆኮ ዊሊንክ የተባለው የአሜሪካ የባህር ኃይል ልዩ ጦር አዛዥ ኤክስትሪም ኦነርሺፕ በተሰኘው መጽሐፉ ላይ ታላላቅ መሪዎችና ስኬታማ ሰዎች ለሚፈጠረው ለማንኛውም ችግር ምንም እንኳን ጥፋቱ የነሱ ባይሆንም 100% ኃላፊነትን በራሳቸው ላይ እንደሚወስዱ ያስተምራል። ምክንያት ስናበዛ እድገታችን ወዲያውኑ ይቆማል። ከዛሬ ጀምሮ ይህ የሆነው በእከሌ ምክንያት ነው ማለትን አቁሙ። ለዚህ ችግር የኔ አስተዋጽኦ ምንድነው? አሁንስ ይህንን ለማስተካከል እኔ ምን ማድረግ እችላለሁ ብለን ራሳችንን በድፍረት መጠየቅ አለብን። አስተውሉ፣ የሕይወታችሁ ብቸኛ ካፕቴን እናንተ ራሳችሁ ናችሁ። 6ኛው ትውልድን ወደ ኋላ እየጎተተ ያለው ስህተት ከመጠን ያለፈ የማህበራዊ ሚዲያ አጠቃቀምና የትኩረት ሌብነት ነው። ዛሬ ባለንበት የዲጂታል ዘመን ትኩረታችን እጅግ ውድ የሆነ የንግድ ሸቀጥ ሆኗል። ጠዋት አይናችንን እንደገለጽን ስልካችንን አንስተን ማህበራዊ ሚዲያ ላይ ስክሮል ማድረግ ስንጀምር አይምሯችን ከፍተኛ መጠን ያለው ዶፓሚን የተባለውን የደስታ ሆርሞን ያመነጫል። ይህ ሂደትም ልክ ቁማር ቤቶች ውስጥ እንዳለው የቁማር ማሽን አይነት እጅግ አደገኛ የሆነ የስነ ልቦና ሱስ ውስጥ ይከተናል። ካል ኒውፖርት የተባለው ጸሐፊ ዲፖርክ በተሰኘው መጽሐፉ ማህበራዊ ሚዲያና ቴክኖሎጂ የሰው ልጅ ወደ አንድ ነገር አተኩሮ በጥልቀት የማሰብ አቅም እንዴት እያጠፋው እንደሆነ በጥልቀት ያስረዳናል። በእነዚህ መተግበሪያዎች ላይ ሰዓታችንን ብቻ ሳይሆን የማሰብ የመፍጠርና የረዥም ጊዜ የማስታወስ አቅማችንን ነው በነፃ እየተነጠቀን ያለ ነው። ከዚህም ባለፈ የሌሎችን የተስተካከለ ያማረና በፊልተር የተቀነባበረ የውሸት ህይወት ከራሳችን እውነተኛ የዕለት ተዕለት ህይወት ጋር ስናወዳድር ለከባድ የመንፈስ ጭንቀትና ለበታችነት ስሜት እንጋለጣለን። ወዳጆች ስልካችሁ የእናንተ አገልጋይ መሆን ሲገባው እናንተ የሱ ባሪያ አትሁኑ። በቀን ውስጥ ስልክ የማትነኩበት የተወሰነ ሰዓት ቆርጣችሁ መመደብ አለባችሁ። የራሳችሁን ትኩረት መቆጣጠር ከቻላችሁ መላ ህይወታችሁን መቆጣጠር ትችላላችሁ።
አምስተኛው ስህተት ከተሳሳቱና ወደታች ከሚጎትቱን ሰዎች ጋር መዋል ነው። አካባቢያችንና በዙሪያችን ያሉ ሰዎች በእኛ ላይ ያላቸው ተጽዕኖ እኛ ከምናስበው በላይ እጅግ ኃይለኛና ረቂቅ ነው። የሰው ልጅ አይምሮ ሚረር ኒውሮንስ የተባሉ ልዩ ሴሎች አሉት። እነዚህ ሴሎች ሳናውቀው በዙሪያችን ያሉትን ሰዎች ባህሪ፣ አነጋገር፣ ፍርሃትና አስተሳሰብ ልክ እንደ መስታወት እንድንኮርጅ ያደርጉናል። በታዋቂው የሥነ ልቦና ባለሙያ ሶሎሞን አሽ የተደረገው የማህበራዊ ተጽዕኖ ጥናት የሰው ልጅ ልክ ትክክል እንዳልሆነ በግልጽ እያወቀ እንኳን ከቡድኑ ላለመገለል ሲል ብቻ የብዙሃኑን የተሳሳተ አስተሳሰብ ተቀብሎ እንደሚተገብር ያረጋግጣል። እንዲሁም ጂም ሮን የተባለው ታዋቂ የቢዝነስ ፈላስፋ አንተ ማለት በሕይወት አብዝተህ ጊዜ የምታሳልፍባቸው የአምስት ሰዎች አማካኝ ውጤት ነህ ማለቱ ለዚህ ነው። በዙሪያችን ያሉ ሰዎች ርዕይ የሌላቸው፣ ሁልጊዜ የሚያማርሩና ከስኬት ሀሳብ ይልቅ ስለ ሌሎች ሰዎች የሚያወሩ ከሆነ እኛም ውሎ አድሮ የእነሱ ነጸብራቅ መሆናችን አይቀርም። እናንተም ዛሬውኑ በዙሪያችሁ ያሉትን ሰዎች በድፍረት ገምግሙ። ወደ ላቀ ደረጃ የሚያወጧችሁን፣ የተሻለ እንድታስቡ የሚሞግቷችሁንና ለራሳችሁ ያላችሁን ክብር የሚያሳድጉ ሰዎችን ፈልጋችሁ ቅረቡ። የጓደኛ ምርጫ የህይወት ምርጫ መሆኑን ፈጽሞ አትዘንጉ። አራተኛው አደገኛ ስህተት ማንበብ ማቆምና አዳዲስ ነገሮችን አለመማር ነው። ብዙ ሰዎች ትምህርት ቤት ጨርሰው ሲመረቁ የመማርና ራስን የማሳደግ ሂደታቸውም አብሮ ያበቃ ይመስላቸዋል። ነገር ግን ዓለም በከፍተኛ ፍጥነት እየተለወጠችና እያደገች ባለችበት በዚህ ዘመን ዛሬ ያላችሁ እውቀት ነገ ጠዋት ጊዜው ያልፍበታል። በኒውሮ ሳይንስ ጥናት መሰረት አይምሯችን አዳዲስ ነገሮችን ሲማር ኒውሮፕላስቲሲቲ በተባለ ሂደት አዳዲስ የነርቭ መስመሮችን ያዘጋጃል። ይህ ደግሞ አይምሯችንን ወጣት፣ ንቁና ፈጣን አድርጎ ያቆየዋል። ማንበብ ማቆም ማለት ለአይምሮ የሚሰጠውን ብቸኛ ምግብ ማቆም ማለት ነው። የዓለማችን ታላቁ ባለሀብት ዋረን ባፌት በ90ዎቹ የዕድሜ ክልል ውስጥ ሆኖ እንኳን በቀን ውስጥ እስከ 500 ገጾችን በማንበብ ይታወቃል። እንዲሁም የአሜሪካው ፕሬዝደንት አብርሃም ሊንከን ምንም እንኳን መደበኛ ትምህርት ባይኖረውም ራሱን በንባብ በማነጽ የዓለም ታላቅ መሪ መሆን ችሏል። መጽሐፍት ማለት ተራ ወረቀቶች አይደሉም። መጽሐፍት ማለት ታላላቅ ሰዎች የህይወት ዘመን ልምዳቸውን፣ የሰሩትን ስህተትና ያገኙትን ጥበብ በጥቂት ገጾች አጭቀው የሚያስረክቡበት እጅግ ውድ ሀብቶች ናቸው። እናንተም ዛሬ ተነስታችሁ በቀን ለ15 ደቂቃ እንኳን ብቻ ማንበብ ብትጀምሩ በአንድ ዓመት ውስጥ በርካታ ህይወት ለዋጭ መጽሐፍትን እንድትጨርሱ ያደርጋችኋል። አስተውሉ፣ ራሱን ሁል ጊዜ የሚያሳድግ ሰው ቢወድቅ እንኳን መልሶ የመነሳት አቅሙ እጅግ ከፍተኛ ነው። ሶስተኛው ስህተት ለራስና ለገንዘብ ሲባል አካላዊና አእምሯዊ ጤናን ችላ ማለት ነው። ስኬትን ስናስብ አብዛኛውን ጊዜ ስለ ባንክ ሂሳብና ስለ ስራ እድገት ብቻ እናስባለን። ነገር ግን ያንን ስኬት የምንሸከምበትን ብቸኛ ማረፊያችን የሆነውን አካላችንን እንዘነገዋለን። በቂ እንቅልፍ አለማግኘት፣ የአካል ብቃት እንቅስቃሴ አለማድረግና ከፍተኛ የጭንቀት መጠን የፈጠራና የማሰብ አቅማችንን ሙሉ በሙሉ ያደነዝዙታል። ማቲው ዎከር የተባሉት ታዋቂ ሳይንቲስት ዋይ ዊ ስሊፕ በተሰኘው መጽሐፋቸው እንቅልፍ ማጣት አይምሯችን ውስጥ መርዛማ ንጥረ ነገሮች እንዲጠራቀሙ እንደሚያደርግና የውሳኔ አሰጣጥ አቅማችንን እንደሚያዳክመውን በሳይንስ አረጋግጠዋል። በሌላ በኩል የአካል ብቃት እንቅስቃሴ ስናደርግ አይምሯችን ኢንዶርፊንና ቢዲኤንኤፍ የተባሉ ልዩ ኬሚካሎችን ያመነጫል። እነዚህ ኬሚካሎች ስሜታችንን ከማስተካከል ባለፈ አዳዲስ የፈጠራ ሀሳቦችን እንድናመነጭና የአይምሮ ጥንካሬ ወይንም ሜንታል ሬዚሊያንስን እንድናዳብር ያግዙናል። አካላችን ደካማና የታመመ ከሆነ ጠንካራ ውሳኔዎችን ማሳለፍ ይከብደናል። ጤናን መስዋዕት አድርጎ የሚመጣ ስኬት በመጨረሻም የገንዘብና የደስታ ኪሳራ ይዞ መምጣቱ አይቀርም። በቀን ለ7 ሰዓት ወይንም ለ8 ሰዓታት በቂ እንቅልፍ መተኛት፣ የተመጣጠነ ምግብ መመገብና በሳምንት ጥቂት ቀናት እንኳን መንቀሳቀስ ለረጅም ጊዜ ስኬታችሁ የምታደርጉት ትልቁ ኢንቨስትመንት ነው። ሁለተኛው ሰዎችን ወደ ኋላ የሚያስቀረው ከባድ ስህተት ትኩረት ማጣትና በተለያዩ ነገሮች መረበሽ ነው። ዛሬ ባለንበት ፈጣን ማህበረሰብ ውስጥ በአንድ ጊዜ ብዙ ስራዎችን መስራት ወይንም መልቲታስኪንግ እንደ ትልቅ ችሎታ ይቆጠራል። ነገር ግን ይህ ከእውነት የራቀና የስነ ልቦና ውሸት ነው። የሰው ልጅ አይምሮ በአንድ ጊዜ ሁለት የተለያዩ ስራዎችን በጥልቀት መስራት ፈጽሞ አይችልም። የሚያደርገው ነገር ቢኖር ትኩረቱን ከአንዱ ወደ ሌላው በፍጥነት ማቀያየር ወይንም ኮንቴክስት ስዊቺንግ ብቻ ነው። ይህ ሂደት ደግሞ አይምሯችንን በእጅጉ ያደክመዋል። የስህተት መጠናችንንም ይጨምረዋል። እንዲሁም ስራውን ለመጨረስ የሚወስደውንም ጊዜ ያረዝመዋል። ሚሃይ ቺክሰንትሚሃይ የተባለው ታዋቂ የስነ ልቦና ምሁር ፍሎ በተሰኘው ጽንሰ ሐሳቡ የሰው ልጅ እጅግ የላቀ ደስታና ምርታማነት ላይ የሚደርሰው ሙሉ ትኩረቱን ሰጥቶ በአንድ ነገር ላይ ብቻ በጥልቀት ሲሰምጥ መሆኑን በምርምር አስመስክሯል። ትኩረት ማጣት የገንዘብ የጊዜና የኃይል ብክነት ነው። ይህንን ለመፍታት አንድ ወሳኝ ስራ ስንሰራ ስልካችንን ማጥፋት ወይንም ማርቆ ማስቀመጥ ግድ ይለናል። አንድን ስራ ጀምረን
መርምረን እስክንጨርስ ድረስ ወደ ሌላ ሐሳብ መዝለል የለብንም። ጥልቅ ትኩረት በዚህ ዘመን እጅግ ውድና ብርቅ የሆነ ታላቅ ኃይል ወይንም ሱፐር ፓወር መሆኑን አትዘንጉ። ትኩረታችሁን የሰረቀ አካል ሕይወታችሁን ሰርቆታል። ስለዚህ በጊዜ መፍትሄ ፈልጉለትና ትኩረታችሁን አንድ ወሳኝ ነገር ላይ ብቻ አድርጉ። አንደኛ ደረጃ ላይ የተቀመጠው የአብዛኞቻችን ስህተት በራስ አለመተማመን፣ የራስን ማንነት ማሳነስና ውስጣዊ ፍርሃት ነው። የትኛውንም ያህል እውቀት ቢኖረን፣ የትኛውንም ያህል ብሩህ አይምሮ ቢኖረንና የትኛውም አይነት ወርቃማ እድል ቢከፈትልን በራሳችን የማናምን ከሆነ ምንም አይነት እርምጃ ወደፊት አንራመድም። በራስ አለመተማመን ወይንም ሰልፍ ዳውትና ገዳይ አስተሳሰብ ወይንም ሊሚቲንግ ቢሊፍስ የሚመነጨው በህፃንነታችን ከሰማነው አሉታዊ አስተያየት አሊያም ካለፈው የውድቀት ታሪካችን ነው። በስነ ልቦናው ዓለም ፒግማሊዮን ኢፌክት የሚባል አንድ አስገራሚ እውነት አለ። ይህ ህግ ሰዎች ለራሳቸው ያላቸው ግምትና እምነት የድርጊታቸውና የውጤታቸው ቀጥተኛ መንስኤ ይሆናል ይላል። ራሱን እንደ ደካማና እንደማይችል አድርጎ የሚያስብ ሰው ሳያውቀው ያንኑ እምነቱን የሚያረጋግጥ ድርጊት ይፈጽማል። ዴቪድ ጎግንስ የተባለው የዓለማችን ጠንካራው ሰው ካንት ሀርት ሚ በተሰኘው መጽሐፉ ከድህነት ከውፍረትና ከከፍተኛ የጭንቀት በሽታ ተነስቶ ራሱን እንዴት እንደቀየረ ሲያስረዳ ትልቁ ጦርነት ያለው ከአካባቢ ከሰዎች ወይንም ከሁኔታዎች ጋር ሳይሆን በራስ አይምሮ ውስጥ ካለው አፍራሽ ድምፅ ጋር ነው ይለናል። በራስ መተማመን የሚገነባው ለራሳቸው የምትገቡትን ትንንሽ ቃላቶች ስታከብሩና ትንንሽ ድሎችን ስታስመዘግቡ ነው። አስተውሉ፣ እምነት ሁልጊዜም ከስኬት ይቀድማል። ራሳችንን ካላመንን ማንም ሰው ሊያምነን አይችልም። እኛ በውስጣችን ታላቅ ኃይል ያለን፣ ዓለምን መቀየር የምንችል ድንቅ ፍጥረቶች ነን። ስለዚህ አደራ ይህንን እውነት ዛሬውኑ አምነን እንቀበል። ውድ ቤተሰቦቼ፣ ዛሬ እኛን ወደኋላ የሚያስቀሩንን 10 አደገኛ ስህተቶች እጅግ በጥልቀት ተመልክተናል። ግብ አልባ መሆን፣ ነገሮችን ለነገ ማዘግየት፣ ውድቀትን መፍራት፣ ምክንያት ማብዛት፣ ማህበራዊ ሚዲያ ላይ ጭልጥ ብሎ መጥፋት፣ ከተሳሳቱ ሰዎች ጋር መዋል፣ አለማንበብ፣ ጤናችንን ችላ ማለት፣ ትኩረት ማጣትና በራስ አለመተማመን ህይወታችንን እንዴት በዝምታ እንደሚያበላሹት ተረድተናል። አሁን ትልቁ ጥያቄ ያለው እኛ ጋር ነው። ከእነዚህ 10 ስህተቶች ውስጥ እናንተን ይበልጥ ወደኋላ እየጎተታችሁ ያለውና ህልማችሁን እያጨለመ ያለው የትኛው ነው? እውቀት ብቻውን ኃይል አይደለም። እውቀት ኃይል የሚሆነው ወደ ተግባር ሲቀየር ብቻ ነው። ዛሬ ይህንን ቪዲዮ አይታችሁ እንደጨረሳችሁ አንድ ውሳኔ እንድትወስኑ እፈልጋለሁ። ሙሉ ህይወታችሁን በአንድ ቀን ለማስተካከል አትሞክሩ። ነገር ግን ከነዚህ ስህተቶች ውስጥ አንዱን ብቻ መርጣችሁ ከዛሬ ጀምሮ ለማስተካከል ቃል ግቡ። ለውጥ የሚጀምረው ራስን በማወቅና ለራስ ህይወት ሙሉ ኃላፊነትን በመውሰድ ነው። እኛ ከፈጣሪ ቀጥሎ የህይወታችን ደራሲ ነን። ያለፈው ታሪካችን ምንም ይሁን ምን፣ የትላንትናው ስህተታችን ምንም ያክል የከፋ ቢሆን የቀጣዩን የህይወታችንን ምዕራፍ አቅጣጫ የመቀየር ሙሉ ኃይል አለን። ስነ ስርዓትን፣ እድገትንና ጽናትን መርጠን ትልቁን አቅማችንን ከተቀበረበት እናውጣው። ህይወታችሁን ለመቀየር ከዛሬ የተሻለ ሌላ ምንም አይነት ቀን የለም። አሁኑኑ መንገዱን ጀምሩት። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ከዛሬው ቪዲዮ ውስጥ የትኛው ነጥብ የበለጠ ልባችሁን እንደነካውና ከዛሬ ጀምሮ ተግባር ላይ እንደምታውሉት ከታች ባለው የኮመንት ሳጥን ውስጥ ጻፉልኝ። እኔም እያንዳንዷን ኮመንት አነባለሁ። በ21 ቀናቶች ውስጥ ብቻ መጥፎ ልማዳችሁን የምታስወግዱበትን ጥበብ ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይ ምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።